እንደሚታወቀው ይህች እናት ለምና ነው ልጆቿን የምታሳድገው። የኦሮሚያ ልዩ ገዳ ኮማንዶ 12 የጀመረ ዓርብ ዕለት ይህችን እናት ሰውቶ ሕፃኒቱም ከሬሳ ሳትነጠል እስካሁን ሰዓት ድረስ እኛ ደርሰን እዛ ቦታ እንትን እስከምንል ድረስ ይኸው ያያችሁት ነው። ይሄን አንጥፋ ከእናቷ ጎን ያለችው ምግብ ከበላች 4 ቀን ይኸው በጥይት እንዴት አድርገው እንደመቷት ራሱ ታች በጣም የሚያሳዝን ነው ማለት ነው፣ ሕፃኗን ሳይቀር። ስለዚህ በዚህ ልክ ነው ግፍ እየተፈጸመና በጣም ኃይለኛ ስቃይ እየተፈጸመ ያለው ወለጋ። ሕፃኒቱ ስንጠይቃት ሙሉሽ ነው ስንላት እንጀራ ረበይ የሚል መልስ ብቻ ነው እየሰጠች ያለችው ማለት ነው። ገዳ ኮማንዶ የሚባል ሲና ጊርና ነው ምናምን የሚባል እነሱን ሁሉ ሰብስበው በልዩ ኃይል ታጅበው በዘመቻ መልክ የአማራ ተወላጅ በነገራችን ላይ በወለጋ ላይ ጥቃት እየተፈጸመ ያለው በአማራ ተወላጆች ላይ ነው። ሃይማኖታቸው ግን ሙስሊምም ክርስቲያንም ናቸው ወለጋ ላይ። ይሄ በደንብ መታወቅ አለበት። ወለጋ ላይ ሃይማኖታቸው ሙስሊምም ይሁን ክርስቲያንም ይሁን ምንም የሚለይ የለም። ከፍተኛ በደል ነው እየፈጠሩባቸው። በተለይ ደግሞ ከወሎ የሄዱ ሙስሊሞች አሉ። እነሱ ላይ ነው አሁን መከራው በብዛት እየመጣ ያለው። በተለይ የብልጽግና ገዳ ኮማንዶ አንገርጉትን ከተማ ሱቃቸውን ዘርፈዋል፣ ቤታቸውን አቃጥለዋል። ሙስሊሞችም በሌሊት ሱቢ ሰግደው ሲመለሱ ተደብድበው ንብረታቸው ተቀምተዋል። ካካሁታቸው የነበሩትን ሳንቲምም እንዲያስተላልፉ ተደርገዋል። በዛ ላይ ማለት ነውና በመጀመሪያ በድል አድራጊነት የንጹሃንን ቤት አቃጥለው ሲመጡ ሲያቃጥሉና ድል አደረግን እያሉ ሲፎክሩ ታጣቂዎቻቸው ራሱ የሚያሳየው ቪዲዮ ባጭሩ እንመልከተው። መቲ ድምጹን አውቀን ያጠፋ ነው። እንዳያችሁት የንጹሃን ቤት መንደሩ በሙሉ ነው ጥቃት እየተፈጸመበት ያለው። በጣም የሚዘገንን ነገር ነው የወለጋው። እንዴት አድርገን እንገራችሁ ብቻ። ሌላው በዚሁ ጊዳ አያና ወረዳ እንዶዲቾ ቀበሌ ደግሞ የአንዶዴ ስላሴ ቤተክርስቲያን አስተዳዳሪ አባሆይ ታደሰ ይባላሉ። አባሆይ ታደሰ ተደብድበው ተሰቃይተው ተገድለዋል። ሲያሰቃዩቸው ሰሞኑን ወጥቶ ነበረ። ቪዲዮውን ትተነው ነው እንደምትመለከቷቸው ጺማቸውን ልብሳቸውን አውጥተው ካሰቃዩቸው በኋላ ከታች የተሸፈነው ይታያቸዋል። ምስል የተሸፈነው እዛ ላይ ገድለዋቸው ሂደዋል። አባሆይ ናቸው። የቤተ ክርስቲያን አስተዳዳሪ ናቸው። ተመልከቱ። ራቁታቸውን አድርገው መነኩሴ ናቸው። ጺማችን ነጭተው ምን ብለው ሲያሰቃዩቸው ቪዲዮ ነበረ። ቪዲዮውን የሞቱበትን አላሳየናችሁም። ይሄን አደረጓቸው። ይሄ ብቻ አይደለም ጉዱ፣ ተመልካቾቻችን፣ ጉዱ ይሄ ብቻ አይደለም። ራሳችሁ እንድትፈርዱት። ከዛ ስለ አይሻ ሰይድ ሲወራ አንዳንድ የኦህዴድ አክራሪዎች፣ ውሸታሞች፣ ቀጣፊዎች ምኒልክ ጡት ቆረጡ ያሉ የውሸት ሐውልት ያቆሙ እውነት ተናግረው የማያውቁ ሁሌ በበሳችነትና በተጠቂነት መንፈስ የፖለቲካ ጥቅማቸውን ለማስከበር የሚራወጡ ነገር ግን በዚህ ክፍለ ዘመን ማንም ፈጽሞ የማያውቀውን ነገር እየፈጸሙ ያሉ ነገር የአይሻ ሰይድን የህፃኗን ልጅ እስከዛሬ ሊያስተባብሩ ሲሞክሩ አይታችኋል። ወላሂ ሁለተኛ አማራ አልሆነም ያለችው ማለት ነው። ነገር ግን ዛሬ ሌላው ከዛ የከፋው ወጣ። ይችን ህፃን ልጅ ከነናቷ ሙታ አባት አጠገቧ ገድለውባት አንዴ ተመልከቷት። እንደሚታወቀው ይህች እናት ለምና ነው ልጆቿን የምታሳድገው። የኦሮሚያ ልዩ ገዳ ኮማንዶ 12 የጀመረ ዓርብ ዕለት
ይችን እናት ሰውቶ ሕፃኒቱም ከሬሳ ሳትነጠል እስካሁን ዋሳ ድረስ እኛ ደርሰን እዛ ቦታ እንትን እስከምንል ድረስ ይኸው ያያችሁት ነው። ይሄን አንጥፋ ከእናቷ ጎን ያለችው ምግብ ከበላች 4 ቀን ይኸው በጥይት እንዴት አድርገው እንደመቷት ራሱ ታች በጣም የሚያሳዝን ነው ማለት ነው፣ ሕፃኗን ሳይቀር። ስለዚህ በዚህ ልክ ነው ግፍ እየተፈጸመና በጣም ኃይለኛ ስቃይ እየተፈጸመ ያለው ወለጋ። ሕፃኒቱ ስንጠይቃት ሙለሽ ነው ስንላት እንጀራ ራበኝ የሚል መልስ ብቻ ነው እየሰጠች ያለችው ማለት ነው። የእውነት እንዳጠቃላይ አማራንም ብለን የምናስብ አካሎች ካለ በደንብ ይህን ነገር ልንገነዘብና ወደፊት ምን ያዋጣል የሚለውን ነገር መውሰድ መቻል አለብን። ይታ ማነው ስምሽ? ማነው ስምሽ? ምንድን ነው የምትጠይቀው? ይሄ ቪዲዮ ነው እኮ ዛሬ በቃ አይምሮዬን ይሄን አይቶ እንቅልፍ የሚተኛ አለ። እኔ ተውት፣ አማራ ብቻ አይደለም። ይሄን አይቶ እንቅልፍ የሚተኛ ኢትዮጵያዊ አለ። ይሄን አይቶ እንቅልፍ የሚተኛ ኢትዮጵያዊ አለ ወይ? በጥቂት የተመታችሁን ታፋዋን አይታችኋል። ልጅቷ ራሷ ተመታለች። ራበኝ ነው የምትለው በአሁኑ ሰዓት። እናቷ ግን አጠገቧ ክልትው ብላለች። እግዚአብሔር ወይ ምን አጠፋን? አታውቅም። ምን አጠፋን? ምን ይሆን በደላችን? እግዚኦ መሐረነ ክርስቶስ። ምንድነው የሚባለው? ምንድነው የሚባለው? አባቶች ሽማግሌዎች በጥፊ ተመቱ፣ ተደበደቡ፣ ተገደሉ። እንስቶች፣ እናቶች ተዋረዱ፣ ተደፈሩ። ሕፃናት፣ እናቶች እንደዚህ በልጆቻቸው ፊት በእናቶቻቸው ፊት ሕፃናት ወይም እናቶች በልጆቻቸው ፊት እንደዚህ ተገደሉ። ይሄ በኢትዮጵያ ታሪክ ተደርጎ ያውቃል? በእርግጥ እንዲህ አይነት ግፍ ተፈጽሞ ያውቃል? እግዚኦ። እስካሁን ድረስ ማንም የደረሰላቸው የለም። አሁንም የደረሱልን ጥሪ ይሰማል። ሁሌ የንዴት ማብረጃቸው ንጹሃን ናቸው። በጣም በጣም እግዚኦ የሚያሰኝ ጉድ ነው መቲ። አዎ አንተ ያልከው ነው። ካህናቶች ሲመቱ፣ አላፊ አግዳሚው ሲመታ፣ ሲጨፈጨፍ ገና ሲጀመር የነበረው እንቅስቃሴ ላይ ዝምታችን እዚህ ያድርሶታል። አረመኔነትን ሁሌ ነው የምለው። አረመኔነትን ኦልሞስት እየኮተኮትን ውሃ እያጠጣ ነው እስከዛሬ እዚህ የደረሰው። ይኸው አሁን ዋጠን፣ በቃ እንደ ሀገር ዋጠን። አሁን ጥሩ ነገር መስራት ወይም ለሰው መጠየቅ ራሱ አዲስ ብርቅ እስኪሆን ድረስ የአቶ ገዱ አንዳርጋቸው ነገር እኮ ብርቅ ነው የሆነብን። እኛ እኮ ሌላ ዓለም ውስጥ እኮ ገብተናል። እንደ ሀገር ሌላ ውርደት ውስጥ፣ ሌብነት ልክ የሆነበት፣ መገደል፣ መጨፍጨፍ ኑሯችን እጣ ፈንታችን የሆነበት ነገር ውስጥ ገብተናል። እኔ አንድ ሰው ይሄንን ቪዲዮ የሚያይ ሰው ኢትዮጵያ የትኛውም አካባቢ ነዋሪ ይሁን ሌሎች ለፈረንጆች ብናያቸው ይሄን መቋቋም አይችሉም። በጣም ነው የሚሰበሩት። እኛ ግን እያወቅ ነው የእኛን ሀገር ኑሮ እያወቅ ነው የእነዚህ እናቶችን መከራና ስቃይ ጉስቁልና። እችም ኑሮ ሆና ነው የምለው በብዛት አንዳንድ ቦታ ላይ ሳይ እችም ኑሮ ከእጅ ወደ አፍ አፈር ውስጥ አፈር ድሜ ግጠው የሚኖሩ ሰዎች እንደዚህ ተዋርደው ተሰቃይተው። እኔ የኢትዮጵያ ሕዝብ ለኢትዮጵያ ሕዝብ በቃ ስለ ኢትዮጵያ ሕዝብ ብዬም አይደለም የምለምነው ወደ እግዚአብሔር፣ ስለ እንደዚህ አይነት ህፃናቶች ለዚች ልጅ እቺ ልጅ አሁን አምላክ አላት፣ የሚፈርድላት፣ የሚበቀልላት፣ የሚቆጣላት አምላክ አለ። እሱን ፍርድ ነው የምጠይቀው። ከዛ ውጭ ግን የትኛውም አካባቢ ላይ አንድ ሲሆን ሻሸመኔ ተዘቅዝቆ ሲሰቀል ዝም፣ እንደዚህ ዝም፣ በቃ መጣ። አሁን በየቤቱ ይገባል። አሁን አዲስ አበባ የኛ ነው የኛ ነው የኛ ነው ለምን ተፈለገ? እሺ የነሱ ሲሆን ከዛ ምንድን ነው የሚያደርጉት? ወለጋ ያለው ባሪሴ ያለው ውጣ ብሎ አንገትን እያለ ያስወጣል። ምንም አዲስ ነገር የለም። እሱ ነው እያየን የመጣ ነው። እኔ መታሰቢያ ቀጸላ አልፈጠርኩትም፣ እየዘገብኩት ግን መጥቻለሁ። በየአቅጣጫው እየመጣ ያለው ይሄ የአረመኔነት የሰይጣናዊነት ተግባር በየቦታው አልበቃ ብሎ መሀል ከተማዋ ላይ የኛ ካልሆነች ሌላው ይውጣልን የሚል ጥያቄ ከመጣ እጣ ፈንታህን የዛን ጊዜ ነው የምታውቀው። ስለዚህ በየትኛውም ክልል የሚኖር ኢትዮጵያዊ አማራ ስለሆነ አይደለም፣ ኦሮሞ ስለሆነ አይደለም፣ ትግሬ ስለሆነ ምንም አይደለም። እኔ የምኖርበት ሀገር ላይ አባቶቼ ዋጋ የከፈሉበት ሀገር ላይ እንደዚህ አይነት አጸያፊ አረመናዊ ሰይጣናዊ ተግባር እንዲፈጸም አልፈልግም። የዛ አካል፣ የዛ ዜጋ፣ የዛ ነዋሪ፣ የዛ ህዝብ፣ የዛች ሀገር፣ የዛ ባንዲራ ተወካይ አይደለሁም በዚህ ነገር ውስጥ ከሆነ። ነገር ግን
ቀና ብለን እንደ ኢትዮጵያዊነት የምንናገርበትን ታሪክ መስራት አለብን። እኛ የዚህ ሀገር ነን፣ ኢትዮጵያዊ ነን፣ ሰንደቅ ዓላማችን ይሄ ነው፣ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ ምናምን ብለህ ኮርተህ በአደባባይ ላይ ለመውጣት እንደዚህ አይነቱን ነገር ከስም ላይ ማጽዳት መቻል አለብን። አሁን ስማችን ሆኖ መጥቷል። እሱ የሚያሳዝነኝ ደግሞ እሱ አይደለም። በእንደዚህ ሁኔታ የሚያድጉ ልጆች አሁን የወለጋው ምናምን እኔ እኮ አይኔ እያየ እኮ ነው ያደጉት። እርዳታ እንወስድላቸው የለ በየቦታው አይኔ እያየ እያደጉ ነው። ነገ ምንድን ነው ምን አይነት ሰዎች ነው የሚሆኑት? ምን አይነት ጥያቄ ነው በኢትዮጵያ ውስጥ የሚኖራቸው? ዛሬ በትርክት እንደዚህ ተደርጋችኋል ተብሎ ምናምን በትርክት ሰው ወጣቱ ተናዶ የሚወስደውን እርምጃ አይታችኋል አይደል? እየደረሰበት ያደገውስ እጁ እየተቆረጠ እየተሰደበ እናቱ አጠገቡ እየተገደለች ያደገውስ ምን አይነት ልጅ ነው የሚሆነው? እነሱ በዚህ ልክ ዋጋ እኮ ከከፈሉ ኢትዮጵያ የለችም። እና በጣም የሚያሳዝን ነው። አሁኑኑ ማቆም መቻል አለብን ነው የኔ መልስ። የኔም ጥያቄ እሱ ነው። ከላይም መጸለይ ያለብን እግዚአብሔር ፍርዱንም እንዲሰጥ በቃም እንዲለን፣ ከታች ደግሞ እኛም ተነስተን መስራት ካልቻልና ካላስቆምን በየተራ እስኪሞቱ መጠበቅ ከሆነ ይሄ የኢትዮጵያዊነት መልክ አይደለም። አቋማችንም እንደዚህ ሆኖ አያውቅም። እንደዚህ ብንሆን ኖሮ ኢትዮጵያ የምትባል ሀገር ድሮ ገና የትም ሳንሄድ እነ ደርቡሽ ምናምን ነበር የሚያጠፋት። የትም ጣሊያንም ላይ ምናምን አደርስም ነበር። እና በጣም የሚያሳዝን ነው። ከእንቅልፋችን መንቃት አለ። የኦሮሞ ደም ደሜ ነው ላለው የአማራ ህዝብ ይሄ ነው እየተከፈለ ያለው። በኢሬቻ በዓል ላይ 800 ሰዎች በአንዴ ሞቱ ሲባል ለምን ብሎ ለወጣው ለአማራ ተወላጅ ህዝብ መልሱ ይሄ ነው። ውጊያ የሁለት ኃይሎች ነው። ነገር ግን ይሄ ፈሪ ኃይል፣ ይሄ ጨካኝ ኃይል፣ ጨካኝ ጉዳይ እንደምነግርሽ ፈሪ ኃይል ነው። በሜዳው ላይ ማሸነፍ ያልቻለ ፈሪ ኃይል፣ መሳሪያ ያገኘሁ ብሎ ንጹሃን ላይ የሚበረታ ፈሪ ኃይል፣ ይሄ ኃይል ነው ፊንፊኔ ኬኛ እያለ አዲስ አበባ ስም ይሄ ኃይል ነው ፊንፊኔ ኬኛ አዲስ አበባን ወስዳለሁ እያለ የሚመጣው። ለዚህ ነው ከአሁኑ ካላሰብክበት፣ ከአሁኑ ካልተነጋገርክ፣ ከአሁኑ መንገዱን ካልዘጋኸው ይሄ ስቃይ ነገ ጠዋት ተጎትቶ ነው የሚገባው። ከሩዋንዳ የከፋ እየሆነ ነው የኢትዮጵያ ነገር። በሩዋንዳ በ3 ወራት በ4 ወራት የተፈጸመ ነው። በአንድ ጊዜ ስለሆነ ለኢንተርናሽናል ኮሚኒቲ የጎላ ሊመስል ይችላል። ይሄው 4 ዓመት 5 ዓመት ያለማቋረጥ ደም እየፈሰሰ ያለማቋረጥ ኢትዮጵያ አኬልዳማ፣ በተለይ ወለጋ አርሲ አኬልዳማ የደም ምድር ሆኗል። ወለጋ እንደነገርኳችሁ ሙስሊምም ክርስቲያንም ሁሉም ናቸው እየተደረጉ ያሉት። አንድ መስጊድ አማራ ክልል ሲቃጠል የሚጮሁት ወይም አንድ ሙስሊም ተገደለ ብለው እሪ የሚሉትም የሰብአዊ መብት ተሟጋቾችን ባዮች ወለጋ ላይ ለሚገደለው ሙስሊም ወይም የወሎ ሙስሊም ለነሱ ሙስሊም አይደለም መሰለኝ አንድ ቃል ተንፍሰውለት ያውቃል? የለም። ማህበራዊ ሚዲያ ላይ የሚጽፍ ስለዚህ ስለ ህፃን እንኳን የሚናገር የለም። አንዳንዱ ጀግና ለመምሰል በማያስከስስ ነገር፣ መንግስትን በማያስቆጣ ነገር ጀግና ሊመስል ይታያል። አንዲት ልጅ ተደበደበች በጫማ ጥፊ ብሎ ያ የሰብአዊ መብት ብሎ ይወጣል ጀግና መስሎ። አንዳንዱ ህፃን እናቷ እናት ፊት ህፃን ፊት እናት ተገላ እንደዚህ እያየ ጸጥ። ሞራል ቢስ ሐሞተ ቢስ ትውልድ ነው ያለው። በአመዛኙ የብልጽግና ደጋፊ የራሳቸው ጥቅም ነው፣ እነሱን አይደለም እየተናገርኩ ያለው። በሚዛናዊነት ስም ያደፈጠ ሐሞተ ቢስ ትውልድም ፈርቶ ለምን ብሎ የማይጠይቅ እየመረጠ እያየ ይቺ አያስቀይምም መንግስትን ይቺ ታስቀይመኛለች እያለ ገና ምንድነው ያለው? ደግሞ ገና አንዳንዱ ፓንቱን አውልቆ አርኮ ያለው ነው መንግስቱ ኃይለማርያም ያለ ምንም ነገር። እንዲህ አይነት ትውልድም አለ። የሆነ ሆኖ የፈሪና ጨካኝ ኃይል እየመጣ ነው። ፊንፊኔ ኬኛ እያለ ነው። የኢትዮጵያ ህዝብ፣ የአዲስ አበባ ህዝብ ሁሉም በጋራ መምከር ያለበት ወሳኝ ጊዜ ላይ ነው። የዚህ አይነት ነገር እየተፈጸመ ያለው በነገራችን ላይ በአሁኑ ወቅት ወለጋና አርሲ አካባቢ ብቻ አይደለም። መቲ የጉራጌ ምድር የደም ምድር እየሆነ ነው። የጉራጌ ምድር ከኦሮሞ ጋር በሚዋሰንበት ላይ ጥቃት ተፈጽሟል። በምስራቅ ጉራጌ ዞን ሶዶ ወረዳ ጥያ ሱተንና አሽከዲያ ቀበሌዎች ነው ጥቃት የተፈጸመው። በጥያ ሱተንና አሽከዲያ ቀበሌዎች የጸጥታ ችግር ተከስቷል። ከባድ የጦር መሳሪያ ተኩስ ይሰማል። ነዋሪዎቹ ቀያቸውን ለቅ እየሸሹ ነው። የወረዳው የጸጥታ ኃይል በአጥቂዎች ጫና ላይ ወደ ቡኢ ከተማ አፈግፍጓል። አንዳንድ ነዋሪዎች አካባቢውን ለቀው ወደ ቡኢ ከተማ ሄደዋል ጥለው። በተለይ አቅመ አጠር አረጋውያን፣ እናቶች፣ ህፃናትና ህሙማን በግጭቱ መካከል ቀርተዋል።
ይህም ከፍተኛ ስጋት ፈጥሯል። እስካሁን ምን ያህል ሰው ህይወት መጥፋቱ ወይም የደረሰውን ጉዳት ማወቅ አልተቻለም። ለምን ተኩሱ አልቆመም? የጸጥታ ችግሩ በፍጥነት እንዲቀረፍ መንግስት ይምጣልን እያሉ እየጠየቁ ነው የአካባቢው ነዋሪዎች። ማን እንዳስፈጸመው አላወቁም መሰለ። ወለጋ ሁሉ ሲፈጸም ከጀርባ መከላከያ ነው አብሮ ያለው። ወጣቶች እያስተያይዟቸው የሚላቸው የሚያስጠላ አንድ ቪዲዮ አለ። ስለሚያበሳጭ አላሳየኋችሁም። ሰዎችን ቤት አቃጥለው ገድለው ሲመጡ እየጨፈሩ ድል አደረግን የሚሉበት በጣም በጣም የሚያስጠላ የፈሪ ጭፈራ ማለት ነው። የፈሪ ጭፈራ ማለት ነው። በአራት አቅጣጫ ነው ጥቃት የከፈቱት አጥቂዎቹ። የሁለት ህፃናትን ጨምሮ እስካሁን ድረስ የ6 ሰዎች ህይወት አልፏል። ሌላው ግን አልታወቀም። 2 ህፃናት ተገድለዋል፣ ሌሎች 4 ሰዎች ተገድለዋል። እና ነገሮቹ በጣም በጣም ሆነዋል። ድረሱልን የሚል ጥሪ ነው እየቀረበ ያለው። ድረሱልን የሚል ጥሪ ከጉራጌ ዞንም ከሱጠሪና ከጥያ እየቀረበ ነው ያለው። ማን ነው የሚደርስላችሁ ነው? እንዴት ሌባን እቃዬን አፋልገኝ ትልጉታላችሁ ነው የኛ መልስ። ደግሞ ማን ያደረገው ይመስላችኋል? ያ አካባቢም ይፈለጋል። ቅድም እንደነገርኳችሁ ነው። ሁሉም የኔ ነው የሚል ኃይል ነው የተነሳው። በጣም ፕሪሚቲቭ የሆነ ኃይል ነው የተነሳው። የተለያየ ምናምን ይመስላችኋል እንጂ በሁሉም ነገር በብዙ ነገር ይስማማል። ሁሉም እየተመለከትን ነው ማለት ፖለቲከኞቹ ማለት ህዝቡን አንልም። ህዝቡ ጨዋ ነው እንደምታውቀው። ፖለቲካ ፓርቲዎቹ ግን የሸመቁ ተቃዋሚም የሚመስሉት ከመንግስትም ጋር ያሉት በእንደዚህ አይነት ነገር ይስማማሉ። እኔ ያው ለኦሮሞ ህዝብ በጣም በጣም ትልቅ ዕዳ ነው የመጣበት ያለው። በጣም ለምን በኦሮሞ ስም ነው ወንጀል እየሰሩ ያሉት ፖለቲከኞች። በኢትዮጵያ ላይ ሊሰረዝ የማይችል በጣም በጣም አደገኛ ታሪክ ነው እየተጻፈ ያለው። ተከፍሎ ሊያልቅ የማይችል ከባድ ዕዳ፣ ከባድ መከራ፣ ከባድ ጄኖሳይድ ነው በኦሮሞ ስም እየፈጸሙ ያሉት። ስለዚህ ለኦሮሞ ህዝብ የነዚህ ሁሉ ወንጀለኞች ዕዳ ተሸካሚ እንዳይሆን በጊዜ ነው መንቃት ያለበት። በጊዜ መንቃት። በተለይ አዲስ አበባ ላይ ያለ ማህበረሰብ እዛ ካለው ማህበረሰብ ጋር እንደ አዲስ አበባ ነው መኖር ያለበት። ነውም ደግሞ የሚኖሩ አንድ ላይ ተደራጅቶ አካባቢውን ነፃ ማውጣት፣ አካባቢውን ከእንደዚህ አይነት አረመኔዎች ነፃ አውጥቶ ከወንድም ከእህቶቹ ጋር በሰላም የሚኖርባትን ያችን ከተማ እንትን ካላለ በእነሱ ቦይ ውስጥ ከተሄደ በጣም አደገኛ ነው። በጣም በቃ እኔ በምን ታሪክ ነው ይሄ ነገር ሊጸዳ ራሱ አይችልም። አሁን እስከዛሬ ከዚህም በኋላ የሚመጣውን ትተን እስከዛሬ የተጻፈው ታሪክ በዚህ በናብይ በኦሮሞ ስም የተጻፈው ታሪክ በኢትዮጵያ ታሪክ ውስጥ ተጽፎ የማያውቅ ጣሊያንን እጅግ በጣም የሚያስንቅ እጅግ በጣም የሚያስፈራ እጅግ በጣም የሚያሳዝንና ለትውልድ የሚሰብር ከባድ ታሪክ ነው እየተጻፈ ያለው እና እነሱም እየሞቱ ነው፣ ኦሮሞዎችም እየተገደሉ ነው። ይህንን እውቅና መስጠት አለብን። እሱ መስጠት አለብን። ልል የፈለግኩት በተቃዋሚ ስም የሚቀሳቀሱት ምን የሚሉትም ዛሬ አንደኛው ሁሌ የምናነሳው ጀዋር ምን ብሎ ለጠፈ ፎቶ አድርጎ መሰለሽ መቲ ጀዋር ምን አድርጎ የዛሬ 8 ዓመት ኢሬቻ ሊከበር ሲል የሆነ ልብስ ለብሶ ቦቲ ጫማ አድርጎ ምን አድርጎ ያለውን ነገር አድርጎ ፎቶውን ለጥፏል። የዛሬ 8 ዓመት ምን ይላል? ከ100 ዓመት በኋላ ነፃ ስንወጣ የተነሳሁት ፎቶ ነው የሚለው። አብይ ያለውን ነው ያለው ማለት ነው። በሁሉም ነገር አንድ ናቸው። በሁሉም ነገር አንድ ነው። 100 ዓመት ኢትዮጵያ ገዝታናለች ብሎ ነው የሚያስበው። ኢትዮጵያ ገዝታናለች የሚለውን ነው። ያን ነው። ሁሉም አንድ ስለሆነ ጎጡ ውስጥ መንደር ውስጥ ስለገባ ኢትዮጵያ ስለሚባለው ነገር የሚያስብ አካልም ስለሌለ የተጠቃ ህዝብ እንዳንድ ሆኖ በራሱ ካልተከላከለና እንደዚህ ካላደረገ የሚሆን ነገር የለም እና ራስ ወቅበት ሁሉም ያው ነው፣ አንድ ናቸው ለማለት ነው። እና እንደ አባቶች ነው መቆም ያለብን። እንደ አባቶች እንደ እናቶች ትላንትና አብረው በአንድነት ስለቆሙ ነው ትላልቅ የዓለም ላይ ትላልቅ የተባሉ ኃይሎችን የመቱት። ተከፋፍሎ አይቻልም፣ ተከፋፍሎም አይቻልም። ማንም ገዳይ ማንም ተገዳይ ሆኖም አይዘልቅም። ምክንያቱም ተገዳዩም ነፍጥ ይዞ ጫካ ገብቷል። ስለዚህ መተላለቅ ነው እንጂ የሚተርፍ የለም። ስለዚህ እቺ ሀገር የቀደሙ አባቶቻችን ሁላችንም በጋራ እንድኖርባት ሞተው ካርታ ሰርተው ድንበሯን አስጠብቀው አስረክበው ለእኔ ብቻ ካልሆነ ሌላው እንግዲህ እየጨርሳለሁ የሚባል እብደት ከአካባቢ ሲወጣ አንተም ከሌላው ጋር ነው መቆም ያለብህ፣ ከሌላው ማህበረሰብ ጋር። ይሄ እብደት ነው፣ ይሄ ነገር እኔንም ዋጋ ያስከፍለኛል፣ በዚህ አካሄድ የትም አንደርስም የሚለው ነገር ላይ ደርሶ ማህበረሰቡ እንደውም እኔ ከመቼውም በላይ ብዙ የክፍፍል ፖለቲካ ከእንግሊዞችም ከጣሊያኖችም ሲሰራበት ኖሯል። ከመቼውም ጊዜ በላይ
የክፍፍል አጀንዳዎችን የሚጥልበት ጊዜ አሁን ነው። ምክንያቱም አንደኛ ሁሉም ተመቷል፣ ሁለተኛ ዋጋ ከፈለ ተከፍሎ 50 ዓመት ሙሉ ደም ገበርን በርስ በርስ ጦርነት። መቼ ነው አንድ ላይ ቆመ እንደዚህ ቁማርተኞች መተህ ሀገርን የምታድነው? በጣም እኮ ነገ ዛሬ የሚያስብል ነገርም አይደለም። ስለዚህ ጎጠኛውን ምናምን አንተ ብቻ ነው የምትኖረው ሌላውን ወንድምህን ግደለው ሲል ኖ አንተ ነህ ችግሩ እንጂ ወንድሜማ ወንድሜ ነው ብለህ አብሮ ካደገ ወንድም ጋር ሳትጣላ አብረህ ካልቆምክ ዋጋ መክፈል ይመጣል ነገ እና በጣም አደገኛ ይመስለኛል። አዎ ዋና ቀስቃሾቹ ምኖቹም እነማን እንደሆኑ እናውቃለን ለዚህ እልቂትና እሱም እንዲታወቅ ብዬ ነው። እዚህ ዲያስፖራ ስም ተቀምጠው ለዚህ እልቂት ሁሉ እንመዘግበዋለን። ለማንኛውም